መዳኑስ እንዴት ነው? መዳኑ እንዴት ነው? ይዳናል። በጣም ቀላል ነው ለመዳኑ። መለከፉ በምንድነው ብለናል? አዝከረ ሱብህ ወልመሳእ ባለማድረግ ነው። አዝከረ ሱብህ ወልመሳእ ሐሳብ በሚደረግ ሰዓት ያ የተላከ ጅን ይመጣና አንተ ጋር መድኃኒት አስገባለሁ ሲል ወላሂ የት እንዳለ ካያይህም ጨለማ ነው በቃ አንተ ያለህበት። አላህ ሱብሓነሁ ወተዓላ ወኑነዚሉ ሚነል ቁርአኒ ለው አንዘልና ሀዘል ቁርአን አላ ጀበሊ ለረአይተሁ ኻሺዐን ሙተሰዲዐን ሚን ኸሽየቲላህ። ቁርአን ቀላል ነገር አይደለም። ቁርአንና ሸይጣን በአንድ ላይ መቀጠል አይችሉም በፍጹም። አንተ አዝከረ ሱብህ ወልመሳእ በሶላት በሰዓት የምታደርግ ከሆነ ለምን ዓለም ያለ ሰው መተት ያደርግ ወላሂ ላይ ነካክ ምንም ነገር። አላህ ሱብሓነሁ ወተዓላ የረዓኩም ላህ አነሁ ማ ነዘለ ዳእን ኢላ ወአንዘለ መዐሁ አደዋ። ምድር ላይ አላህ ሱብሓነሁ ወተዓላ በሽታ እንደፈጠረ መድኃኒቱንም እንደዚሁ ፈጥሮታል። ወረቡና ጀለ ወዐላ ረሒሙን ቢዒባዲህ። የሰው መተተኞች እንደሚያደርጉ ቢሆን እኮ መልካም ነገር መድኃኒት ባይኖርማ ስንቱ አብዶ ሄዶ ነበረ። صرف لهم ما ينفعهم فأقول لكل من بلي بالسحر بدم برقاتوا هادامتو عليك يا أخي الكريم، عليك يا أختي الكريمة أن تفعلي وأن تفعل الأسباب المشروعة. بالزبد قمت بالشتاء يتفتنا وندم هو نسيتم يمتعدر بوت النقر لنقراتشو يمجمريو الرقية الشرعية. الله سبحانه وتعالى من دون يميلو وننزل من القرآن ما هو شفاء ورحمة للمؤمنين. قرآن مدان النوم، قرآن مدان النوم شفاء ولم يقل دواء. أياتها لله الله جل في علاه وننزل من القرآن ما هو الشفاء لأعلم شفاءنا دواء لا عيال. أياتها لله شفاء يقيني. وننزل من القرآن هي القرآن شفاء ما شارنا ومداننا مفوسنا وياراችሁ እኮ ነው። መድኃኒት ብሎ ማለት ምን ማለት ደዋእ ከሆነ ዶክተር ያዝልህና አንድ ወር አመት የአንዳንዱ በሽታ ዶክተር ምን ይልሃል? የአእምሮ ችግር ካለብህ ይሄንን ከይና ለአመት ያክል ትጠቀማለህ። ከዛ በኋላ ደዋእ ብሎ ማለት እየተጠቀምከው በሽታውን እያስወገደ ስቴፕ ባይ ስቴፕ ቀስ እያለ የሚያድን ማለት ነው። ቁርአንስ አላህ ማለት ሽፋ ወዲያው ውስጥ ተገብሮ አንተ ድናል። ስለዚህ ወኑነዚሉ ሚነል ቁርአን ከቁርአን ማ ሁወ ሽፋኡ ወረሕመቱ ሊልሙእሚኒን አለ አላህ ሱብሓነሁ ወተዓላ። ሽፋ ወለም የቁል ደዋ ደዋ አላለም አላህ ሽፋ ነው ያለው። ወዲያውኑ እንደምድን ነው የሚነግርህ አላህ የቂን። የቁል ኢብኑል ቀይም ረሒመሁላሁ ተዓላ ኢዛ ውጅደ ልኢማኑ ሚነ ራቂ ወልመርቂ ዐለይህ ፈኢነ ሽፋእ ሙተሐቂቅ። ሰው በቁርአን እቀራለሁ አድናለሁ የሚለውም ሰውዬ ቁርአን እንደሚያድን ካመነበት የሚታመመው ታማሚውም ካመነበት አበቃ። ያን هذا كلام الله يا الله سبحانه وتعالى ቃል እኮ ነው። ومن أصدق من الله قيلا ومن أصدق من الله حديثا لا ترون إلى الذي قرأ عليه الصحابي الجليل سورة الفاتحة አንድ ሰሃባ ነበረና አንድ ቦታ ላይ ሲያርፉ ተሰባስበው ምግብ ስጡን ሲሏቸው አይ አንሰጣችሁም እለፉ አሏቸው። ከሄዱ በኋላ እንደገና እስቲ እንደው ከናንተ ውስጥ መድኃኒት ሕክምና የሚያውቃል እንዲያሏቸው ምን አጋጠማቸው አሏቸው። እነ ሰይድ هذه القرية አሉ የዚህ የሰፈራችን አስተዳዳሪ አሚራችን ወይንም ደግሞ መንግስታችን እባብ ነክሶት መርዝ ገብቶበት በጣም እግሩ አብጦ ተቆርጦ ነው ይሄ የሚድነው ተብለው እየተጨናነቁ ነው እንደዚህ ሆኖብናል አሏቸው። ከዛ በኋላ አንደኛው ሷሃባ እኔ መድኃኒት አለኝ አለ። እኔ መድኃኒት አለኝ አለ። እሺ ምንድነው? አይ እንግዲህ እናንተ እንደዚህ የምትሰጡን ከሆነ አሏቸው። ተስማሙ። ሱረቱል ፋቲሃን ብቻ ቀራበት። ሱረቱል ፋቲሃን ብቻ ቀራበትና ወዲያውኑ እንዳለ ያ ቁስል እንደው ያ በሽታ እንዳለ ፈነዳና ወዲያውኑ ዳነ። ወዲያው فقام كأنما نشط من عقال السم قد انتشر في جسمه ሰውየው ያ መርዙ በሰውነቱ
بسونة استقبتو ياسقايو نبر لكن قرأ ذلك بإيمان ويقين يمكروا سوية يادنوا على بلو سورة الفاتحة عم بتشاكرابت فخرج السم من جسمه مولو بمولو يا مرزون على تبتنا ودا سلازي نعفي بمكراهم سوية براس لا راسه يكين بله الكرا راس اللي تفوز تشلاله معناته واعلم بأن الرقية على النفس هي أفضل أنواع الرقية سوية راسه لما كم راسه نو لأن الرقية يا عباد الله دعاء وليس هناك أخلص من الإنسان لنفسه يتعمم سو براسه لا إنه مقرات يعلبت سو لا أنت تنقب قابين هون وعنه راسنا هنا باش تودي تندم يعرق تشلع توقع لهنا فإذا استطاع المريض أن يقرأ على نفسه فهذا أفضل وأنفع والمريض مضطر هيا شوار الله يتعمم سو والله بيكين براسه لا يبقى مقرا صاف كنت ما مطوط شنو يعني يلا جنزب المطو እኔ በተራኛ 5 ደቂቃ 10 ደቂቃ ለፌክ ይሄዳለሁ አንድ ሺህ ልል ይችላል ሌላውም እንደዛ ወይ 3 ሺህ ልል ይችላል ቀላል ነገር እኮ ነው እሱ እንግዲህ 2 ሺህ ልል ይችላል ምንም አንተ አታውቅም ቀላል ነው አታውቅም ጨንቆሃል ታመሃል ትከፍላለህ በራስህ ሐሳብ ቢሆን ጠንክረህ ትቀራለህ ያበሽታ ለመገላገል ስትል አንተ ጭንቅፍ ላይ ስላለ አላህ Subhanahu Wa Ta'ala ደግሞ ምንድነው የሚለው أما يجيب المضطر إذا دعاه أما يجيب المضطر إذا دعاه الله سبحانه وتعالى جنك قالوا سو يا رب سيلو ما لهم يفرجوا دكتورو ملا طفتوت انه ወንድማችን አሁን ጃፈር ያዋይታችሁ ታው ወረቀት ይዞ እንደው በህክምና ምንም አልተገኘም ጤነኛ ነህ ዶክተሮች አሉኝ ይላል በጣም የሚገርማችሁ ነገር ይሄ የድግምት በሽታ ሰውየው የጅን በሽታና የድግምት በሽታ ሰውየው ተነስቶ ወደ ሆስፒታል በሚሄድ ሰዓት አጠቃላይ ምንድነው የሚያደርጉት እነዛ ጅኖች ያንን በሽታ ሙሉ በሙሉ እንደሌለ ነው የሚያደርጉት በቃ ሄዶ ሲመረመር ምንም ነገር አይገኝበትም በፍጹም እቤቱ ሲመለስ በሽታው እንደገና